በነጻነት ወርቅነህ ጉዳይ በቤተሰቦቿ አማካኝነት ከፍተኛ ትችትና ቅሬታ የቀረበበት አርቲስት አስናቀ በአወዛጋቢና አነጋጋሪ ምላሽ ብቅ ብሏል። በአስናቀ ምላሽም ላይ የብዙ አስተያየቶች መሰጠታቸውንም ቀጥለዋል። በተያያዘም በአስፋው መሸሻ ሞት ለዩቲዩብ ጥቅም ስትል እጅግ ሰብአዊነት የጎደለው ተግባር ፈጽማለች በሚል ከዚህ በፊት ትተች የነበረችው መቅደስ ደበሳይ በሌላ አነጋጋሪ ቪዲዮ መጥታለች። የነጻነት ወርቅነህ እህትና ወንድሞቹን ቃለ መጠይቅ ያደረገውን የእርቅ ማዕድ ፕሮግራም አዘጋጁን ጋዜጠኛ እንዳልክን በፕሮግራሟ ላይ አስተያየት እንዲሰጣት ጋብዛው ቆይታ አድርጋለች። ይህን ፕሮግራሟን ተከትሎም የበዙ አስተያየቶች መጉረፋቸውን የቀጠሉ ሲሆን ጋዜጠኛ እንዳልክም ነጻነት ወርቅነህን ከሴቶች ጋር ያለውን ግንኙነት በተመለከተ ያነሳው ሐሳብም የብዙዎችን ቀልብ ስቧል። ጉራማይሌ ሚዲያ እነዚህን ሐሳቦች ላይ የጠሩ መረጃዎች ይኖሯችሁ ዘንድ ዝርዝር ያለ መረጃን አጠናቅራ ይዛ መጥታለች። ሰላም ጤና ይስጥልን የጉራማይሌ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ጫፍ ሁሉ ይድረሳችሁ እያልን በመግቢያ ያስተዋወቅኳችሁን መረጃ በዝርዝር ወደ እናንተ ለማድረስ ይዘን መጥተናል። እስከ መረጃው ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየታችሁን በኮመንት መስጫው ላይ አስቀምጡልን። በቀጥታ ወደ ዝርዝር መረጃዎቹ ተሻገርኩኝ። የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በቅርብ ጓደኛው አስናቀ ንጉሴ ላይ የቀረበው ብርቱ ወቀሳ አሁንም አላባራም። አስናቀ በቀብር ስነ ስርዓቱ ላይ ለ29 ዓመታት ከአንድ ወር ውጪ ተለያይተን አናውቅም በማለት የሰጠው ምስክርነት በነጻነት እህትና ወንድም አማካኝነት የራስን ስም የማግነን ተግባር ነው በሚል ክፉኛ ተሞግቷል። አሁን ደግሞ አስናቀ ንጉሴ በማህበራዊ ሚዲያ ገጹ ላይ እጅግ ቁጣ የተቀላቀለበት ምላሽ ይዞ ብቅ ብሏል። አስናቀ ባጋራው ጽሑፍ ላይ የልብ ወዳጄን የግል ገመና እድሜ ልኬን አላወጣም፣ በቃ ነገር ግን ገመናውን ማውጣት ካለብኝ መሳሪያ ከተደቀነብኝ ግደሉኝ እንጂ ለማንም አልናገርም፣ 80ው ሳይወጣ ትንፍሽ አልልም ሲል ጽኑ አቋሙን አስቀምጧል። ይሄ ንግግር በህዝብ ዘንድ ከፍተኛ መከፋፈልን ፈጥሯል። አንዳንዶቹ አስናቀ የጓደኛውን ክብር ለመጠበቅና ሚስጥር ላለማውጣት የወሰደው ቆራጥ አቋም ነው ሲሉ ያሞካሹታል። በሌላ በኩል ግን ይሄ ንግግር የነጻነትን የግል ህይወት እንደ ማስፈራሪያ በመጠቀም ራሱን ሰለባ ለማስመሰል የተደረገ ሙከራ ነው በሚል የሚተቹትም አልጠፉም። የነጻነት ቤተሰቦች ያነሷቸው ተጨባጭ የጓደኝነት ጊዜ ቀመርና የመኪና ባለቤትነት ጥያቄዎች ላይ ግን አስናቀ እስካሁን ዝርዝር ምላሽ አልሰጠም። በተያያዘ መረጃም የነጻነት ወርቅነህን እህትና ወንድምን በእርቅ ማዕድ ፕሮግራሙ ላይ አቅርቦ ቃለ መጠይቅ ያደረገው ጋዜጠኛ እንዳልክ በመቅደስ ደበሳይ የዩቲዩብ ፕሮግራም ላይ ቀርቦ ስለ ነጻነት ስብዕና ምስክርነቱን ሰጥቷል። ጋዜጠኛ እንዳልክ ስለ ነጻነት ወርቅነህ ህይወትና በተለይም ከሴቶች ጋር ስለነበረው ግንኙነት ያነሳው ሐሳብም የብዙዎችን ቀልብ ስቧል። እንዳልክ ሲናገር ስለ ነጻነት ከሴቶች ጋር በተያያዘ ያለውን ነገር ስለ ራሴ ምስክር መሆን ከምችለው በላይ መመስከር እችላለሁ። ነጻነት ከትዳሩ ውጪ ከሌሎች ሴቶች ጋር የሚታይ ወይንም የሚሆን ወንድ አይደለም በማለት አርቲስቱ በትዳሩ ላይ ያለውን ጽኑ ታማኝነት ገልጿል። ይህ ምስክርነት ነጻነት በዙሪያው ብዙ ሴቶች ቢኖሩም በስነ ምግባሩ የታነጸና ለቤተሰቡ ክብር ያለው ሰው እንደነበረም ያሳያል ነው እየተባለ ያለው። ሆኖም ይህ ምስክርነት በአሁኑ ወቅት በባለቤቱና በቤተሰቦቹ መካከል ያለውን ውጥረት በምን መልኩ እንደሚቀይረው የሚታይ ይሆናል ያሉም ብዙዎች ናቸው። ጋዜጠኛ እንዳልክ በዚህ ቆይታው ላይ በሚዲያ ሰዎችና በዩቲዩበሮች ላይ ጠንከር ያለ ትችትንም ሰንዝሯል። የሰውን ሐዘን ለቪዲዮ ግብዓት መሆን የለበትም ያለው እንዳልክ ከአርቲስቱ ህልፈት በፊትና በኋላ በማህበራዊ ሚዲያ የተሰራጩ ቪዲዮዎች እውነታን ሳይሆን ትኩረትን ለማግኘት የታለመባቸው ድራማዎች እንደነበሩ በዝርዝር አስረድቷል። ጋዜጠኛ እንዳልክ እንደሚለው አንዳንድ የሚዲያ ሰዎች ሐዘንተኞችንና ቤተሰቦችን በማስገደድ ለራሳቸው እይታ ወይንም ተጓዳኝ የአእምሮ ቁስለት እንዲደርስባቸው እያደረጉ ነው ብሏል። የውሸት ትረካዎች በራሪ ናቸው፣ እውነት ግን መጨረሻ ላይ ትነግሳለች በሚል የእርቅ ማዕድ ፕሮግራም ዓላማው የተጣሉትን ማስታረቅ ብቻ ሳይሆን እውነት ወጥቶ ሰዎች በሰላም እንዲኖሩ ማድረግ መሆኑን አጽንኦት ሰጥቶ ተናግሯል። ሆኖም ጋዜጠኛ እንዳልክ በዚህ መልኩ ዩቲዩበሮችን ቢተችም
ራሱም ሆነ ቃለ መጠይቁን ያደረገችው መቅደስ ደበሳይም በዚህ ጉዳይ እንደሚታሙ አንስተው የሞገቱ ቁጥራቸው ጥቂት አይደለም። ጋዜጠኛ እንዳልክ የብዙዎችን የቤት ውስጥ ገመናን ወደ አደባባይ በዩቲዩብ አማካኝነት የሚያወጣ መሆኑን ለማስረጃነት ያቀረቡ ሲሆን መቅደስ ደበሳይም ብትሆን የቀድሞ የሥራ ባልደረባዋ አስፋው መሸሻ ባረፈበት ወቅት በዕድሜ የደከሙና ከሐዘናቸው ያላገገሙትን እናቱን አስፋው መሸሻን የመሰለ ሰው አገኘው ብላ እናቱን እያስለቀሰች ቪዲዮ ለዩቲዩብ ሰርታ ለቃ በአስፋው መሸሻ ልጅና አድናቂዎቹ ከፍተኛ ተቃውሞ ቀርቦባት የነበረች አይደለችም ወይ ሲሉ ይጠይቃሉ። ይህ ድርጊቷ በወቅቱ እጅግ ሰብአዊነት የጎደለው ተግባር ተብሎ ተፈርጆባት እንደነበርም ይታወሳል። ሁለቱም እንዴት ጣታቸውን ወደ ሰው ለመጠቆም አላፈሩም የሚለው ጥያቄ በማህበራዊ ሚዲያ ላይ በስፋት እየተነሳ ይገኛል። አንዳንዶቹ እንዳልክ ራሱ የነጻነትን ቤተሰቦች ለምን አደባባይ አወጣቸው የሚል ጥያቄ ሲያነሱ፣ ሌሎች ደግሞ መቅደስ በሰራችው ስህተት የዩቲዩብ እይታና ገንዘብን ለማትረፍ እየሞከረች ነው በሚል ይከራከራሉ። ውድ የጉራማይሌ ሚዲያ ቤተሰቦች ፕሮግራማችንን ከመደምደማችን በፊት የጥበብ ሰው በህይወት በነበረበት ወቅት የዘራው የፍቅር ዘር ዛሬም ድረስ በአድናቂዎቹ ልብ ውስጥ እንዴት እያበበ እንደሚገኝ የሚያሳይ አንድ ስሜታዊ ታሪክን እናጋራቸው። አንድ የአርቲስቱ አፍቃሪ እንዲህ ሲል ያሰፈረው ምናባዊ እይታ በትረካ መልክ አቅርበነዋል። ነጻነት ወርቅነህ ካረፈበት የዘላለም እንቅልፍ ለአንድ አፍታ ቀና ብሎ በስሙ ዙሪያ የሚነሱትን የቃላት ጦርነትና ውዝግብ ቢመለከት ምን ይል ነበር? ታሪኩ እንዲጀምራል። መቃብሩ አካባቢ ጭልጭል የሚል ብርሃን ይታያል። ነጻነት በዛ በሚያውቁት ትሁትና ረጋ ባለ ፈገግታው ከተኛበት ቀና ይላል። መጀመሪያ አይኑ የሚያርፈው ለ29 ዓመታት አብሮት በሳቀውና አብሮት በቆዘመው ጓደኛው በአስናቀ ላይ ነው። አስናቀ ገመናህን አላወጣም፣ መሳሪያም ቢደገንብኝ እንኳን ሚስጥርህን አልተነፍስም እያለ በቁጭት ሲናገር ይመለከታል። ነጻነት ለሰከንድ ያህል አይኑን እያየ አሶ ወዳጄ ገመናዬንማ ማንም አያውቀውም፣ አንተም ብትሆን የሳኩትን እንጂ በብቸኝነት ያነባሁትን እንባ አይተህ አታውቅም። አሁን ግን በቃ ስለ እኔ ስትል ከሰው ጋር አትጋጭ፣ እኔ በሰላም ተኝቻለሁ፣ አንተም ሰላሙን የሚለው ይመስለኛል ይላል ጸሐፊው። ቀጥሎም ወደ ጋዜጠኛ እንዳልክና ወደ መቅደስ ደበሳይ ዞር ይላል። ስለ ስነ ምግባሩና ስለ ታማኝነቱ ሲመሰክሩ፣ ስለ ገመና ማውጣትም ሲከራከሩ ሰምቶ በትዝብት ይስቃል። እንዳልክ ምስክርነትህ ለዛ አለው፣ ግን እውነትን ፍለጋ በምትሄድበት አድካሚ መንገድ ላይ የሰዎችን ልብ እንዳታቆስል ተጠንቀቅ። መቅደስ አንቺም ብትሆኝ በቃችሁ። የሞተ ሰው ታሪክ ለሰዎች የፍቅር መማሪያ እንጂ ለጥላቻና ለክርክር መድረክ መሆን የለበትም ይላቸዋል ይላል ጸሐፊው። በመጨረሻም የእናቱን ሽታ ወደሚያገኝባቸው ውድ እህቱና ወንድሞቹ ዞር ይላል። የእህቱን ልብ የሚሰብር እንባና የወንድሙን ቁጭት ሲመለከት ያቺ የማይጠገብ ፈገግታውን በሐዘን ትሸፈናለች። ሚሚዬ ወንዴ አትከራከሩ። መኪና ቢኖረኝም ባይኖረኝም ሀብት ቢኖረኝም ባይኖረኝም እኔ አሁን ያለሁት ሰላም ባለበት ክርክር በሌለበትና ፍቅር ብቻ በሚነግስበት ስፍራ ነው። እናንተም ሰላም ሁኑ፣ እርስ በርሳችሁ ተዋደዱ፣ የልጅነት ትዝታችንን አትቅበሩት ብሏቸው በዝምታ ወደ ዘላለም ቤቱ ይመለሳል። አሁን ይሄ ምናባዊ ታሪክ አንድ ትልቅ እውነትን ይነግረናል። ነጻነት ወርቅነህ በሕይወት እያለ የሰላም መልእክተኛ ነበር። ከሞተም በኋላ የሚፈልገው በስሙ ዙሪያ የሚደረግ ንትርክን ሳይሆን ቤተሰቦቹና ጓደኞቹ በሰላም እንዲኖሩ ነው። እኛም አድናቂዎቹና የሚዲያ ሰዎች ለአርቲስቱ የምናሳየው ትልቁ ፍቅር ለእሱ ዝምታን፣ ለቤተሰቦቹ ደግሞ መጽናናትን መስጠት ስንችል ብቻ ነው ይላል አድናቂው ባደረሰን ጽሑፍ። ውድ የጉራማይሌ ሚዲያ ተከታዮች የአርቲስት ነጻነት ወርቅነህን ታሪክ እጅግ አሳዛኝና ልብ የሚሰብር ቢሆንም እውነት ግን ሁልጊዜ ነጻ ያወጣል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? የአስናቀ ምላሽ ተገቢ ነው ወይስ በዝምታ ማለፍ ነበረበት? ጋዜጠኛ እንዳልክና መቅደስ ደበሳይስ ሌሎችን የመተቸት የሞራል ብቃት አላቸው ብላችሁ ታምናላችሁ? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። በነፂ መሞት ያላረፉ ሰዎች አሉ። እነዚህ ሰዎች እንዲያርፉ ነው እኔ እድል የሰጠው። ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው።
ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ነው የሚያጽናናቸው። ወንድምነቱ ብቻ በቂ ነው። ወንድ በቂ ነው። ወንድምነት እኮ ኢስ ሞር ዳን ኢነፍ አይደለም? ወንድም መሆኑ ብቻ በቂ ነው። ዱርዬ ቢሆን የማይረባ ቢሆን የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው። በቃ ወንድም ነው። ማንስ የማን ወንድም ጠባቂ አይደል እንደሚሆነው ወንድም ነው። ይሄ የተሰማቸው። ስለዚህ ምንድነው ያሉት? እኛ ያጣነው ወንድማችንን ነው። እናንተ ያጣችሁት ይሄ ከዚህ ነው የተነሱት። እናንተ ያጣችሁት የምታደንቁትን ሰው ነው። እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት። ዘን it took me like 3 weeks ይሄን ፕሮግራም ወደ 3 ሳምንት ፈጅቶብኛል። 3 ሳምንት ለማዘጋጀት ማለት ነው። በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎች አናግሬያለሁ። አውርቻ በደንብ በስልክ አውርቻለሁ፣ በአካል አውርቻለሁ፣ ጊዜ ወስጄ አውርቻለሁ። በደንብ ነው ያወራሁት። ይሄንን ስልሽ ከማን መሰለሽ? ከሚያውቁት ሰው ጀምሮ አብረው የሰሩትን ጓደኞቹን፣ የቅርብ ሰዎቹን፣ ቤተሰቦቹን፣ በዙሪያ ያሉትን በጣም ብዙ ሰዎች ሄዶ የሚዝናናበትን ቦታ ቤት እዛ ጋር ያየሰው የነበረው ሁኔታ በደንብ ነው። ወደ 30 ምናምን ሰው በደንብ ነው ያናገርኩት። አንድ በይ። ሁለተኛ ጥጉ መጨረሻ ያናገርኩት ሰው አስናቀን ነው። ጓደኛውን 29 ዓመት ወዳጄ ነው ይል የነበረውን አስናቀን ለ1 ሰዓት ከ11 ደቂቃ ያክል አውርቼዋለሁ። ኦኬ። በዚህ ሂደት ውስጥ ከየት እንደሄድኩኝ ማሰብ ትችያለሽ። እዛ ቤት ውስጥ ሲኖር የነበሩ ሰራተኞችን አግኝቻለሁ። የቤት ሰራተኛ አውርቻለሁ። ከዚህ በፊት እዛ ቤት ውስጥ ትሰራ የነበረች የቤት ሰራተኛ አግኝቻለሁ። ኦኬ። እዛ ሰፈር ውስጥ ያለ የሚያውቀውን ሰው አውርቻለሁ፣ አናግሬያለሁ። ሰፈሩ መሪ ድረስ ሄጄ ማለት ነው። መሪ ታውቂዋለሽ? ነፂ ይኖርበት የነበረበት ቤት አካባቢ የባለቤቱ እናት ቤት ማለት ነው። ከእስከ የምችለውን ያክል አውርቻለሁ ማለት ነው። ለምን መጓዝ ፈለክ? ምክንያቱም ቤተሰብ ነህ ወይ የቅርብ ወዳጅ ነህ ወይ አንተ ከነገሩ ጋር ምን ግንኙነት አለ ብሎ የሚያስቡስ አሁን የህዝብ ጥያቄ ነው የምጠይቅሽ እና ክሊር ማድረግም ስላለብን። ትክክል ነሽ። ለምንድን ነው 30 ሰዎችን በነፃነት ጉዳይ ማውራት ይፈለኩ? ምን ነበር አላማ? ምንድን ነው? ሴንሲቲቭ ስለሆነ ነው ጉዳዩ በጣም ሴንሲቲቭ ነው። አየሹ አሁን እኮ መነጋገሪያ ሆነ። ሴንሲቲቭ ነው። ለምን ከተባለ ነፃነት ነው። በቃ ነፃነት በጣም ተወዳጅ ነው። ነፃነት በጣም የሚያምር ህይወት ያለው ሰው ነው። ነፃነት በጣም የሚገርም ሰው ነው። የእውነት በጣም የሚገርም ሰው ነው። እኔ ባወቅኩትኝ ጥቂት ጊዜ ነው ያወቅኩትኝ። እኔ ነፂን አይደለም ጥቂት ጊዜ መጨረሻዎቹ ወቅቶች ላይ ናቸው የኔ ወዳጅ የነበረው። ማለት ወዳጅ ስልሽ ወዳጅ ነው፣ ጓደኛ እያልኩ አይደለም። ጓደኛ ስትሆኚ ጥግ ድረስ የምታውቂው ነገር አለ። እንደ ወዳጅ መቅዲ ወዳጄ ነሽ መቼም አይደለ? ተገናኝተን አውርተናል። ቡና ስቱዲዮ ሲመጣ ቡና ጋብዝሽኝ ታውቂያለሽ ከዚህ በፊት አይደለ? በቃ እንደ ወዳጅ ነው። አንተና የተባለው ነገር ተጋጨብኝ። እኔ እዛ ነው አሁን በደንብ የምጠይቅ። አየሽው፣ ጓደኛ ሲሆን ግን ሌላ ሌቭል ነው። አሁን ነፂ በጣም ጓደኛዬ ነው ማለት አልችልም። ነፂ ግን ወዳጃችን ነው። አብሮን ሻይ ጠጥቷል፣ አብሮን ቡና ያወራን ነበረ። ጊዜ ወስዶ ከኛ ጋር ይነጋገር ነበረ። ገባሽ? የሆነች ጭኮ በጣም ብዙ ያውቃል ብዬ አስባለሁ። ጭኮ በጣም ብዙ ጊዜውን ያሳለፈው ጭኮ ነው ብዬ አስባለሁ። የመጨረሻውን አመት ስፔሻሊ ሊሞት 3 ወር እስከሚቀረው ድረስ ረጅሙን ጊዜ የሚያሳልፈው ጭኮ ነበረ። ማንም ጭኮ አካባቢ ላይ ያለ ጭኮ የሄደ ሰው ጭኮ ሬስቶራንት ማለት ነው ነፂን አያጣውም ነበረ። ይሄንን እንግዲህ ፕሮግራሙ የምትከታተሉ ሰዎች ታግዙኛላችሁ። ያት በተአምር አታጭውም ነበርና እዛ ነበር መገናኛችን። የጭኮ ባለቤቶች ጓደኞቼ ስለሆኑ እኔ ብዙ ጊዜ ይሄን ነበረ። ገባሽ? እዛ ነው የተዋወቅ ነው። የጭኮ ባለቤት ጓደኛዬ ነች። ባለቤቷን ቴዲ ጓደኛዬ ነው። በነገራችን ላይ እነ ቴዲ ደግሞ በነፂ ህይወት ላይ በጣም ትልቅ ነገር አድርጓል፣ ይታወቃል። በኋላ ላይ አስፈላጊ ከሆነ ሜንሽን እናደርጋለን። ግን በዚህ ምክንያት ከነፂ ጋራ በጣም ወዳጆች ሆነን በዙሪያ ያሉት ሰዎች ከነሱ ጊዜ እናሳልፍ ነበር። የሚያወራሽ፣ የሚነግርሽ፣ የሚያጫውትሽ የሚነግርሽ እውነት አለ። አሁን ይሄ እውነት አወኩኝ ብዬ አይደለም እነዚህን ቤተሰቦች የጋበዝኳቸው አስምሩልኝ አይደለም፣ በተአምር አይደለም። እውነቱ የኔ ሳይሆን የቤተሰቦቹ እውነት ነው። ይሄንን ልክ ፕሮግራሜ ሲጀምር አይተሽው ከሆነ አጋጣሚ በሽምግልና ለመጨረስ ሞክረን ነበረ ከአስናቀ ጋራ። ጸብ አይደለም ችግሩ፣ ጸብ አይደለም፣ ጸብ አልነበረም በሽምግልና የሚባለው። አልተጣሉም እነዚህ ሰዎች። ግን ይሄንን እውነት ተስማምተን በቃ እናንተም ካሁን በኋላ አታውሩ፣ እናንተም ዝም በሉ፣ አንቺም ዝም በይ፣ አንቺም አቁሚ፣ በቃ ተው የሚለውን ነገር ለመፍታት በቃ ሳይወጣ ለመፍታት እየታገልን ነበር እስከ መጨረሻ ሰዓት። መጨረሻ ላይ እህትየው ነው አይሆንም ማለት መውጣት አለበት ስትለይ ታስታውሺ እንደሆነ ቪዲዮን ታስታውሱት እንደሆነ እኔ ፕሮግራም ላይ ያለው ቪዲዮ መኪና ውስጥ ሆኜ ነው የቀረጽኩት አስታውሳለሁ። ድንገት ከቤት ልወጣ ስል ተደወለልኝና የግድ መለቀቅ አለበት ብላ የኔ ፕሮዳክሽን ማናጀር ስነግረኝ
ቀጥታ ምንድን ነው ያደረኩት? ስልኬን አውጥቼ በስልክ ነው የቀረጽኩት መኪና ውስጥ ሆኜ። ይሄ የእኔ እውነት አይደለም፣ የእነሱ እውነት ነው፣ የቤተሰቡ እውነት ነው። ግን የቤተሰቡን እውነት ልናፍነው ስለማይገባ ወደ እናንተ አድርሰናል። አስምሩበት ብዬ ነው የተናገርኩት። አሁንም ይሄንን ነገር እንዲያሰምሩበት የምፈልገው ተመልካቾች የቤተሰቡ እውነት ነው። እንግዲህ አሁን እንዳልከኝ እንግዲህ እውነትን ይዘው የሚመጡ ሰዎች አሉ። እውነትን የምናስተጋባ ሰዎች ደግሞ እንደ እውነታው ያህል ለህዝብ ይመጥናል ወይ? ሰው በምን መንገድ ሊረዳው ይገባል? ምን ያህል ተጠያቂነቱ ላይ እኛም እኮ አለን። አምጥተህ አምነህበት ስታቀርባቸው እነዛን እንግዳዎች ከዛ ጀርባ ምን አውቆ ነው? ምን ተማምኖ ነው? ምን እውነት ይዞ ነው ብሎ ሰው ይጠይቃል። ምናልባት እውነት ካላቸው በላይ እኮ እኛ የምንጠይቅባቸው እንደ ጋዜጠኛ እኮ የምንጠይቅባቸው ብዙ ጉዳዮች አሉና እንዴት መጡ አንተ ጋር የነጻነት ቤተሰቦች ብዬ አሰብኩኝ። አንዳንድ ጊዜ እኛ ፈልገናቸው የምንሄድ ሰዎች አሉ። አንዳንድ ሰዎች ደግሞ ለዩቲዩባቸው ግብአት እንዲሆን ብለው የሚያስቡ ሰዎች አሉ። አንዳንዶች ደግሞ ራሳቸው እውነቱን ይዘው ምን ተነፍስበት ቦታ አጣን፣ የት ነው የኛን እውነት የምናወራበት ብለው ደግሞ ይመጣሉ። ከሶስቱ በየትኛው መንገድ ነበር የመጡት? እኔ እንግዲህ ሁሌ እንደምለው ነው፣ እኔ ዩቲዩብ መኖሪያ አይደለም። በጣም ማለት የዩቲዩብ ሳንቲም በጣም ትንሽ ሳንቲም ነው። 22 ሰራተኞች አሉኝ። ስለዚህ 22 ሰራተኞች ላሉት ሰው ዩቲዩብ ሊያኖሩ አይችልም። ማለት ዩቲዩብ መኖሪያችን አይደለም። እኛ ፕሮፌሽናሎች ነን፣ ትልልቅ ፕሮጀክቶች የምንሰራ ሰዎች ነን፣ ትልልቅ ስራ የምንሰራ ሰዎች ነን። ስለዚህ ዩቲዩብ መኖሪያችን አይደለም። እንደዚህ አይነት ሜንታሊቲም የለኝም። ጀግና ሚስት እንዳለችኝ ደግሞ ይታወቃል። ሰው ፖይንቴ እሱ አልነበረም። ሰዎቹ ግን መጥቷል ነው ጋር ሰዎቹ ሲመጡ እንዲህ ብለው ነው የመጡት። ይሄ ነገር እኮ እውነት አይደለም። ለምሳሌ ያክል እዛ ላይ ተነሳው ነጻነት ሚስት የነጻነትና የሚስቱ ነገር ካበቃ 4 ዓመት ሆኖታል ብለው መጥቷል። አሜሪካ 3-4 ዓመት ሆኖታል ካበቃ ብለው ሲመጡ ጆሮሽን ሰጫለሽ እንደ ሚዲያ ሰው አይደለም። ኦኬ ሰው ምንድነው የምትፈልጉት? በቃ እኛ እንረፍ፣ ዝም ይበሉ። አሁን የገንዘቡን ጉዳይ አይደለም። በጣም ብዙ ቦታ ላይ እያየሁ ነበረ። ምንድነው ጎፈንድሜ ከመጣ በኋላ በገንዘብ ተጣሉ ምናምን ነው። ለምንድነው ከገንዘብ ማንወጣው? ለሰው ስሜት ለምንድነው ማናስበው? ስለ ሰው ስሜት ለምን አናስብም? የሰዎቹ ስሜት ልጁ እኮ ሲያለቅስ ነበረ። የገዛ ቀብራችን የገዛ ለቅሷችንን ተቀማን። ትንሽ ድንኳን ሰምተሽዋል አይደል? ፕሮግራሙ ላይ ታናሽ ወንድሙ ሲናገር እኛ እኮ ጠይቀናቸው ነበረ። ትንሽ ለቅሶ ስጡንና ድንኳን ስጡንና እኛ እናልቅስ፣ እናንተ እንደፈለጋችሁ አድርጉት። በቃ እኛ ግን ወንድማችንን ያጣ ነው እናልቅስ። አየሽ እንዴት እንደሚያም ይሄ ያማል። እናልቅስ ብለን ብንጠይቅ ልናለቅስ እንኳን አልቻልንም። ለምን ለቅሶን ወደ በእነሱ በኩል አድርገው እርማቸው ማውጣት ኦልሬዲ ምን ሆነ መሰለሽ? ይሄ እንትኑ ተጣለፈ መሰለኝ። ለቅሷቸው ተጣለፈ፣ ሐዘናቸው ተጣለፈ። ማልቀስ አልቻሉ። እኛ ጋር ስናለቅስ እንዴት ነው የምናለቅሰው? የሚያጽናና ሰው ማንን ነበር ሲያጽናና የነበረው? ሚዲያ ማንን ነበር ሲያጽናና የነበረው? ይገባሽ? ሚዲያ ሙሉ በሙሉ ሲያጽናና የነበረው ማንን ነው? ማህበረሰቡ ሲያጽናና የነበረው ማንን ነው? የሆነን አካል ነበር ሲያጽናና የነበረው አይደለ? እነሱ የሚጠቅሷቸው ለምሳሌ ያክል ጓደኛውን ሲያጽናና ነበር ህዝቡ፣ ሚስቱን ሲያጽናና ነበር ህዝቡ። ኦኬ እዚህ ጋር ያለውን ቤተሰብ ኢግኖር ተደርገናል ነው የሚሉት እነሱ። አየሽ እውነት አላቸው ነው ማለት። እኛ የለቅሶ ስርዓታችን ምንድነው ስንባል ግሪፍ የሚወጣበት ሐዘን የሚወጣበት አንደኛው መንገድ እኮ በምትፈልጊው ልክ ስታለቅሺ ነው። በምትፈልጊው ልክ ማልቀስ ብቻ አይደለም ስታለቅሺ። የቪዲዮም ለብዙዎች ትምህርት እንዲሆን ላይክና ሼር ማድረጋችሁን አትርሱ። እንደዚሁም መሰልና ጥልቅ እውነተኛ ዘገባዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ለሀገራችን።